ቡራችን ሚስትን የጥለ መተ ነው። ሚስትን ይዘህ ማምጣት ነበረብህ። ይኸው እንግዲህ ልንካሽ እያለ ነው ሀይሚዬን ማለት ነው። እና ሀይሚ እኮ የሌላ ናት። እንግዲህ ቅዱስም አትንካት እያለው ሀይሚና ቡራ እንደው ምን ይሻላቸዋል? እንደው ምንድን ነው እንደዚህ የሚያንጨረጭራችሁ ማለት ነው? ቡራ ደግሞ እንግዲህ የሰው ሚስት አትንካ፣ ሚስትን የጥለ መተ ነው እንግዲህ እነካሻለሁ ብሎ ሲል እንግዲህ ቅዱስ ደግሞ አትንካት ማለት በቃ ሁለታቸውም ማለት ነው። የፈጣሪ ያለሽ እኔ አልቻልኩም። ቤተሰብ የምር እንደው በቃ ቪዲዮ ተጀምሮ እስከሚያልቅ በጭቅጭቅ አለቀ። ሁለታቸውም ነው የሚንጨረጨሩት። ሁለታቸውም የሚያንጨረጭራቸው ምንድን ነው? ፍቅር እኮ ነው። ከባድ ነው። ሀይሚዬ በተለይ ማለት ነው በጣም 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 ቡራን በጣም ነው የምትወደው የምር ማለት ነው። ስለዚህ ፍትህ ለሀይሚ እንዴ! ማፍቀር ኃጢአት ነው እንዴ? ምንድን ነው እንደምታፈቅር ታውቃለህ እኮ ብሩክ ራሱ ማለት ነው በጣም እየተናደደ ነው በጣም ማለት ነው። ሁለታቸውም ጋር እውነተኛ ፍቅር ነው ያለ። ሁለታቸውም ጋር በቃ የፍቅር ቅናት በቃ ቅናት ደግሞ ሊያሰብዳቸው ነው ሁለታቸውንም ማለት ነው። ይፈጣሪ ያለሽ ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እኔ ዛሬ ማለት ነው በቃ ሚፍታህ ምን ይሁን በቃ መሀል እንደ ገበታ ውሃ ሲንጓለል ወዲና ወዲህ ሲል ቪዲዮ አለቀ ማለት ነው። ሚፍታህ ምንም የሚያረገው የሚጨብጠው አቶ ማለት ነው። መቼም በዚህ መንገድ መጥተው ይታረቃሉ ብለህ አንተም ማሰብ ማለት ነው። ያው እንግዲህ ኦዲየንስ ስለ ጉትጎታ ስላደረጉለት እና እሱም ደግሞ ሁኔታውን ለወቅ ብሎ ነበርና ዛሬ የተናገሩት ንግግር የፈጣሪ ያለሽ እንዴ! ሀይሚ የታለች? ቦርሳ የታለች? ቦርሳ ለምን ጥለህ መጣህ አላለችም ማለት ነው። እንግዲህ ብሩክ ደግሞ ማለት ነው በቃ የመጨረሻ ምን ልበላችሁ ዛሬ ማለት ነው። እና ያስታውቃል እኮ እሱ ራሱ እንዴት እንደደበረው አትንካት ምናምን ሲለው ደግሞ ሚፍታህ አረፈርሽ ሀይሚዬ ሲላተኝ አዎ አርፍጃለሁ፣ በጣም አስጠበቅኳችሁ፣ ይሄ ሴቶች ጸባይ ነው ምናምን አለ ሚፍታህ ማለት ነው። ከዛ ለቅዱስ እሷ ናት አይደል ያስረፈደች ብሎ ደግሞ ሚፍታህ ማለት ነው እንግዲህ ነገር መቆስቆስ ከዛ አዎ ሀይሚ ይቅርታ ትለዋለች፣ ብሩክ መሬቱን ይቆፍራል ማለት ነው። ቆይ እኔ የምለው ማለት ነው እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ ምን አለ በቃ ማለት ብታሳጠሩትና እንዴ! ከምንም በላይ እኮ ፍቅራችሁ ነው የሚበልጥባችሁ ማለት ነው። ነገ ጠዋትም ትሰራላችሁ ቪዲዮ እና የመሬን ማለት ነው። ዛሬ አልቻልኩም እና ደግሞ ሀይሚ ምን አለች? ልብስቲክ ለቀቀ ነው ምናምን አለችው ማለት ነው። ለቀቀልህ ወይ? ያንቺስ የጸደው ማለት ነው ስመሽው ነው ምናምን ይላታል። አዎ አለች። ምን ደርሰሽበት ነው ወይስ ዝቅ ብሎልሽ ነው ቁጭ ብሎልሽ ነው አላለም ብሩክ? ኧረ ብሩክ ተው እንዴ! ምን ሆናችሁ ነው ግን? ዛሬስ ብሶባችኋል የምሬን ማለት ነው። እንዴ በቃ መዘራጠጥ ነው እንዴ? ለምንድን ነው ወደ ራሳችሁ ተመልሳችሁ እንደዚህ የሚያንገበግብ ፍቅር እያለባችሁ ለምን ችግራችሁን አትፈቱም? በቃ መነቋቆር በግድ ማለት ነው። እና በነገራችን ላይ ይሄ ቅዱስ የሚባለው ልጅ ማለት ነው ለስራ እንደመጣ ጠንቅቆ ያውቃል። በጣም ጎበዝ ልጅ ነው። ምንም አንዲት ክፉ ቃል አይወጣውም። አንዲት ክፉ ቃል ማለት ነው። ለምሳሌ ሀይሚ ለምንድን ነው ቦርሳን ጥላት የመጣህ ሚስት የታለች ብላ ሀይሚ ዛሬ እልኳን በቃ ሀይሚ ከባድ እልክ ውስጥ ነው ያለችው ሀይሚ ማለት ነው። የምሬን አሁን ዛሬ በጣም ብዙ የምትናገረው ሀይሚ ናት። ከባድ እልክ ውስጥ በቃ እንዴት ነው ዛሬ ሊንዳ ስለቀረች የሊንዳን በሙሉ ብሩክ ላይ ነው የተወጣችው ማለት ነው። እና ከዛም ብሩክም የሆነ ነገር ተናግሯታል ማለት ነው። እና ለምን ጥላት መጣህ ስትለው ለምን እንዳልመጣች ለሚፍታ ነግሮታል። ስራ ምናምን ነበራት የሆነ ቀረጻ ክሊፕ ምናምን ብሎ ለሚፍታ ነግሮታል። ጥላት የመጣኸው ተጣልታችሁ ነው ሌላ ሰው ስለሳመህ ነው ምናምን አላለችም ሀይሚ። አይ ትረዳኛለች ሌላ ሰው ቢስመኝ አለ ብሩክ ማለት ነው። እና እንደው ዛሬ ሀይሚ ማለት ነው ምንም በቃ ምንም የቀራትም የለ። ለምን ትታት መጣ? በቃ ደግሞ ሶሲ ማለት ነው ሶሲ የሆነ የቲክቶክ ቪዲዮ የለቀቀችለት የኔ ወንድም ምናምን ወንድምነት በሚለው ተቀናብሮ የተለቀቀው ማለት ነው። እዚያ ላይ ሀይሚ ኮመንት ሰጥታለች። አዲሷ ስትመጣ ደግሞ እህት ሆነች እንዴ ምናምን ብላ ማለት ነው። ለምን እንደዚህ ያልሽኝ እያለ ዛሬ ብሩክ እዚህ መጥቶ እየጠየቃት ማለት ነው። እና እኔ የፈጣሪ ያለ ምን ሆናችሁ ነው ግን? ለምንድን ነው የማትታረቁት ግን? ቤተሰብ እያያችሁ ነው አይደለ? አሁን እስኪ ሀይሚና ብሩክ ማለት ነው
ለአንድ ወር ማለት ነው። ለአንድ ወር ሁለታቸው የተለያየ ቦታ ቢሆኑ እኮ አይችሉም። ታውቃላችሁ ይሄንን። አሁን እኮ የቻሉት ማለት ነው የቻሉት ራሱ በቪዲዮም እንኳን እንዴት ነው ቢጨቃጨቁም ቢጣሉም የፈለገ ቢደባደቡም እንኳን ስለሚተያዩ ነው እንጂ አሁን ሀይሚና ቡራ የተለያየ ቦታ የተወሰነ ወራት ቢቆዩ ሁለታቸው ራሱ ማበድ ነው የሚቀራቸው። ምክንያቱም በቃ ትክክለኛና እውነተኛ ፍቅር ነው ያላቸው። ገብቷቸዋል። እስኪ የሚሆኑት በቃ ብሩክም ለማናደድ ደግሞ ምን አለ የኔ ጓደኛ እኮ ስራ ፈታ አይደለችም እንደዚህ ስራ እንደሌላት የምትመጣ አሁን ሀይሚና ታዲያ ጓደኛዋ ማለት ነው ይሄ እነሱ ታዲያ ምን ቅዱስ ማለት ነው ሀይሚና ቅዱስ ስራ የላቸውም እንዴ? እንግዲህ ብሩክ ተናዶ ነው የሚናገረው ሲያጣ ነው ይሄን ያለ። ብሩክ እኮ አንዳንዴ ንግግር አይችልም እና ስራ ፈት እንዳንቺ ስራ ፈት አይደለችም እሷ ስራ አላት አላለም። ሀይሚና ስራ ፈት ሚዲያውን ማን እያሽከረከረው ነው? ሀይሚ ስራ ፈት የምትላት ብሩክ ማለት ነው። እና ተናዶ እኮ ነው በጣም ስላናደደችው በንግግር ማለት ነው። ሀይሚ አፋፉን ነው ስትለው የነበርና እሷ ስራ አላት እንዳንቺ ስራ ፈታ አይደለችም ሲል ከዚያ ልጁ ተሰማው። ሚፍታህ ጠርቶን ስለመጣን እዚህ ስለተገኘን ስራ ፈትነን ማለት ነው ብሎታል ማለት ነው ልጁ። እና ቅዱስ የሚባለው በጣም ስነ ስርዓት ያለው ልጅ ነው። አያስቀይምም፣ ምንም በቃ ትርፍ ቃላት አይናገርም። ለስራና ለስራ ብቻ እንደመጣ ያውቀዋል ማለት ነው። እንግዲህ ሀይሚ ልብ ውስጥ ሆና ቅዱስን ይዛ ብሩክን እያስቀናሽ ትገኛለች። ብሩክም እንግዲህ ሊንዳን ይዞ ይሄው እንዴ ምንድነው ግን የፉክክር ደጃፍ ሳይዘጋ ያድራል። ኧረ እባካችሁ አሳጥሩት እንዴ! ምን ሆናችሁ ነው? ራሳችሁ ነው ጨጓራችሁን እየላጣችሁ ያላችሁ፣ የምሬን ማለት ነው። እስኪ አሁን ዛሬ ብሩክ ያንቺ የጸደው ስመሽ ነው ምናምን ስሞሽ ነው ይላል እንዴ? አዎ ውዴን ስሜ ነው ትለዋለች። ደርሰሽበት ነው ወይስ ዝቅ ብሎሽ ነው አላለም? ከዚህ በላይ መበሻሸቅ አለ ቤተሰብ? ኧረ ዛሬ ያለሽ የምር በጣም ከባድ ነው። ብቻ ግን አሁንም ቢሆን ቡራ 250 ሺህ ዛሬ ይገባል ብዬ አስባለሁ። 250 ሺህ ይገባል። ሀይሚ 27 ገብታለች። በጣም እየሰሩ ነው። በጣም እንዳልኳችሁ ነው። በጣም ነው እየሰሩ ያሉት እና ሀይሚ የምትናገራቸው ነገራቶች የምር ነው የሚመስል። ስለዚህ ሀይሚ በቃኝ ብላለች እና በቃ የሚታረቁ አይመስልንም የምትሉ ብዙ አላችሁ እና ማለት እንደዚህ እኮ ሲሰሩ ቡራ ብዙ ጊዜ ተናግሯል። ሆነን ነው የምንሰራው፣ በቃ የሚሰራ ስራ ላይ ሆነን ነው የምንሰራው ብሏል። አሁን ያለውን ነገር እንኳን ባትረዱት ብሩክ በሚፍታ ቤት የሰራ ጊዜ እኮ በቃ እኔ በሰፊው እመጣለሁ በሰፊው ነው የምመጣ ብሎ በበነገው ሊንዳን ይዞ መጣ። ሊንዳን ይዞ ሲመጣ ደግሞ ሀይሚ ደግሞ እንግዲህ ቅዱስን ይዛ መጣች። አሁን እኮ በቃ ሀይሚም አልሸነፍም ነው ብሩክም አልሸነፍም ነው እንጂ ሁለታቸው ጋር ተለያይተው የሚቀሩ ሰዎች አይደሉም። ይሄ ሁሉ ነገር ሲያልፍ አሁንም ይታረቃሉ፣ እውነት ለመናገር ማለት ነው። ግን ደግሞ ብታሳጥሩት ደስ ይለናል። እንደዚህ እየተበሻሸቃችሁ የሰራችሁት ስራ አሁን ነገ ጧት እኮ የምትናገሩት ትርፍ ቃላት እኮ እንዲህ ብለሽ ነበር እንዲህ ብለሽ ነበር መባባላችሁ አይቀርም እና ብቻኛ ተስፋ አንቆርጥም። ብታሳጥሩልን ደስ ይለናል። በፍቅር ነው እንደዚህ እየነደዱ